ኢኮኖሚው ዓለም አሜሪካና ቻይና አንዳቸው በሌላቸው ሸቀጦች ላይ የጣሉትን ከፍተኛ ታሪፍ ለመቀነስ በተስማሙ በማግስቱ ውጭ ጉዳይ ሚኒስትር ዋንግ ይ ዓለም አቀፍ ሕግጋትን በጫካ ሕግ ለመተካት የሚሞክር ራሱን ከሌሎች በላይ የማስቀመጥ አባዜ የተጠናወተው ልዕለ ኃያል መኖሩን ነቅፈዋል። የቻይና ውጭ ጉዳይ ሚኒስትር ከካሪቢያንና ላቲን አሜሪካ ሀገሮች ከተውጣጡ ልዑካን ጋር በተደረገው ስብሰባ ላይ ወረፍ ያደረጉትን ልዕለ ኃያል ማንነት በስም አልጠቀሱም። ነገር ግን ፕሬዝደንት ዶናልድ ትራምፕ ስለሚመሯት አሜሪካ እየተናገሩ እንደነበር ግልጽ ነው። ሌሎች ሀገራትን ለማስፈራራት ታሪፍን እንደ መሳሪያ እየተጠቀመ ነው። እንዲህ አይነት እርምጃዎች ቻይናና የላቲን አሜሪካ ሀገራትን ጨምሮ የመላውን ዓለም ሕጋዊ መብቶች፣ ጥቅሞችና በሕግ ላይ የተመሰረተውን ዓለም አቀፍ የንግድ ስርዓት ይጥሳሉ። የዓለም አቀፉን ፖለቲካዊና ኢኮኖሚያዊ ስርዓት ያውካሉ። የቻይናው ፕሬዝደንት ሺ ጂንፒንግ ትላንት ማክሰኞ ማስፈራራትና ጠቅላይነት እንደማያዋጣ አስጠንቅቀዋል። ፕሬዝዳንቱ እንደ ውጭ ጉዳይ ሚኒስትራቸው ሁሉ የአሜሪካን ስም አልጠቀሱም። ነገር ግን ከላቲን አሜሪካ እና ከካሪቢያን ሀገሮች ባለስልጣናት ጋር ባደረጉት ስብሰባ ቻይናን የዓለም መሪ፣ የነፃ ንግድ ጠበቃ አድርገው አቅርበዋታል። የፕሬዝደንት ሺ ጂንፒንግም ይሁን የውጭ ጉዳይ ሚኒስትሩ አስተያየት በዶናልድ ትራምፕ ታሪፍ ሳቢያ በቻይናና በአሜሪካ መካከል የተፈጠረው ውጥረት ቢረግብም ጨርሶ መፍትሄ እንዳላገኘ የሚጠቁም ነው። የሁለቱ ሀገራት ከፍተኛ ባለስልጣናት ለቀናት በስዊዘርላንድ ዋና ከተማ ጄኔቫ ካደረጉት ድርድር በኋላ የደረሱበት ስምምነት መረጋጋት ናፍቋቸው ለሰነበቱ የዓለም የአክሲዮን ገበያዎች እፎይታን የፈጠረ ነበር። ትራምፕ በቻይና ላይ የጣሉት ታሪፍና የቤጂንግ የአጸፋ ምላሽ በአሜሪካ ገበያ የመሰረታዊ ሸቀጦች ዋጋ እንዲንር አድርጓል። ዶላር ከቻይናው ዩዋንና ከአውሮፓው ዩሮ አኳያ ያለው የምንዛሪ ተመንም እንዲዳከም መንገድ የከፈተ ነበር። ስመጥሩ ኢኮኖሚስቶች ጭምር ታሪፍ በአሜሪካና በቻይና መካከል ያለውን የንግድ ሚዛን ጉድለት ለማረቅ ሁነኛ መሳሪያ እንዳልሆነ ቢስማሙም ትራምፕ ግን ከጀመሩት የንግድ ጦርነት አላፈገፈጉም። የዶናልድ ትራምፕ አካሄድ የአሜሪካን ብቻ ሳይሆን የዓለም ኢኮኖሚ እድገት ጭምር እንዲቀዛቀዝ ያደርጋል የሚል ስጋት የፈጠረ ነበር። 67%. That's tariffs charged to the USA, including ቻይና ከአሜሪካ ከምትሸምታቸው ሸቀጦች አኩሪ አተር ከፍተኛውን ቦታ ይይዛል። አውሮፕላኖች፣ ሞተሮች፣ መድኃኒት ለማምረት የሚያገለግሉ ግብአቶችና ነዳጅ ከአሜሪካ ለቻይና ገበያ ይቀርባሉ። ቅንጡ ስልኮች፣ ላፕቶፖች፣ ባትሪዎች፣ አሻንጉሊቶችና የቴሌኮም መሳሪያዎች ቻይና ወደ አሜሪካ ገበያ ትልካለች። በጄኔቫ በተደረገው ድርድር አሜሪካ የተወከለችው በግምዣ ቤት ኃላፊ ስኮት ቤሴንት እና የሀገሪቱ የንግድ ተወካይ ጄሚሰን ግሪር ሲሆን ምክትል ጠቅላይ ሚኒስትር ሄ ሌፊንግ የቻይናን ተደራዳሪዎች መርተዋል። የሁለቱ ሀገራት ባለስልጣናት የደረሱበት ስምምነት ለ90 ቀናት የሚቆይና ከዛሬ ጀምሮ ገቢራዊ የሚሆን ነው። በስምምነቱ መሰረት የፕሬዝደንት ዶናልድ ትራምፕ አስተዳደር ወደ አሜሪካ ገበያ በሚገቡ የቻይና ሸቀጦች ላይ የጣለውን ታሪፍ ከ145% ወደ 30% ይቀንሳል። ቻይና በአሜሪካ ሸቀጦች ላይ የጣለችው ታሪፍ በአንጻሩ ከ125% ወደ 10% ዝቅ ይላል። ከቻይና ወደ አሜሪካ የሚገቡ ሸቀጦች ላይ የተጣለውን ታሪፍ እስከ 145% በማሳደግ የንግድ ጦርነቱን የቀሰቀሱት ፕሬዝደንት ዶናልድ ትራምፕ ድርድሩ ውጤታማ እንደነበር ተናግረዋል። በታሪፍ ግብግብ ምክንያት በአሜሪካ ገበያ የሸቀጦች ዋጋ ጭማሪ ቢታይም ትራምፕ ግን ቻይና የበለጠ ተጎጂ መሆኗን ተናግረው ነበር። ጄኔቭ የተደረጉት ድርድሮች ወዳጃዊ ነበሩ። ግንኙነቱ በጣም ጥሩ ነው። ቻይናን ለመጉዳት አንፈልግም። ቻይና በጣም እየተጎዳች ነበረ። ፋብሪካዎች እየተዘጉ፣ ብዙ አለመረጋጋት እየገጠማቸው ነበረ። ስለዚህ ከኛ ጋር አንዳች ነገር ማድረግ በመቻላቸው በጣም ደስተኞች ናቸው። ግንኙነቱም በጣም ጥሩ ነው። ምናልባት በዚህ ሳምንት መጨረሻ ከፕሬዚደንት ሺ ጂንፒንግ ጋር እነጋገራለሁ። የአሜሪካ ባለስልጣናት ድርድሩ በዋሽንግተንና በቤጂንግ መካከል ያለውን የንግድ አለመግባባት ለመፍታት ጉልህ ለውጥ እንዳመጣ ገልጸዋል። የፒተርሰን የዓለም አቀፍ ኢኮኖሚ ጥናት ማዕከል ምክትል ፕሬዚደንት ማርኩስ ኖላንድ የድርድሩ ውጤት ትልቅ እንደሆነ ያምናሉ። ባለፈው ሳምንት እጅግ አስከፊ ሁኔታ ላይ ነበሩ። በዚያው ቢቀጥል ኖሮ የኮቪድ-19 ወረርሽኝ የፈጠረው የአቅርቦት ሰንሰለት መስተጓጎል ሊያስከትል ይችል ነበረ። በዩናይትድ ስቴትስ እና በቻይና መካከል ምንም አይነት የንግድ ልውውጥ አይኖርም ነበረ።
በእርግጥ አሁንም ቀሪው 30% ከፍተኛ ታሪፍ ነው። ነገር ግን ቢያንስ የተወሰነ መንቀሳቀሻ የሚፈቅድ የዋጋ ንረትና ከፍተኛ እርግጠኝነት ማጣት አሁንም ቢኖርም ሕይወት እንዲቀጥል የሚያደርግ ነው። ዋይት ሀውስ የድርድሩን ውጤት በማስመልከት ባወጣው መግለጫ አሜሪካና ቻይና አንዳቸው ለሌላቸው ገበያቸውን በመክፈት በውይይት በትብብርና በመከባበር ወደፊት ለመቀጠል መስማማታቸውን አስታውቋል። የቻይና የንግድ ሚኒስቴር በበኩሉ የታሪፍ ቅነሳው በሁለቱም ሀገራት የሚገኙ አምራቾችና ሸማቾች ከሚጠብቁት ጋራ የተስማማ እንደሆነ ገልጿል። በቻይና የዓለም ንግድ ድርጅት ጥናት ማዕከል የምርምር ዳይሬክተር ኩይፋን በውሳኔው ተስፋ ካደረባቸው የቻይና ዓለም አቀፍ የንግድ ባለሙያዎች መካከል ናቸው። ድርድሮቹ በቻይናና በዩናይትድ ስቴትስ መካከል የነበረውን የንግድ ውጥረት እንዳይባባስ በመግታት አርግበውታል። በዚህ መሰረት በሁለቱ መካከል ካለው ልዩነት አብዛኛውን መፍታት ይቻላል። ይህ በትክክለኛው አቅጣጫ የተወሰደ የመጀመሪያ እርምጃ ነው። ለዓለም ኢኮኖሚና በቻይናና በዩናይትድ ስቴትስ መካከል ላለው ምጣኔ ሀብታዊና የንግድ ግንኙነት ጠቃሚ ነው። ውሳኔው ይፋ ከሆነ በኋላ አለመረጋጋት ውስጥ የሰነበቱት የአሜሪካ የአውሮፓና የእስያ የአክሲዮን ገበያዎች ማገገም ችለዋል። የአሜሪካ ዶላር ከቻይናው ዩዋን እና ከአውሮፓ ዩሮ አኳያ ያለው የምንዛሪ ተመን ባለፈው አንድ ወር ከነበረበት ከፍ ብሏል። ከዛሬ ጀምሮ ያሉት 90 ቀናት የአሜሪካና የቻይና ልዑካን በሁለቱ ሀገራት መካከል ለበረታው የንግድ ጦርነት መፍትሄ ለማበጀት የሚደራደሩበት ፋታ ነው። ልዑካኑ በመጪዎቹ ቀናት ዳግም ሊገናኙ እንደሚችሉ ያረጋገጠው ዋይት ሀውስ ውይይቱ በአሜሪካ፣ በቻይና አሊያም ገለልተኛ ሶስተኛ ሀገር ሊካሄድ እንደሚችል አስታውቋል። ለ90 ቀናት የተደረገው ፋታ ቋሚ ይሆናል ብዬ አስባለሁ። የፌንታኒል ጉዳይን ጨምሮ በሌሎች አጀንዳዎች ላይ ለመደራደር ተጨማሪ ጊዜ ይሰጣቸው። በቀሪ ጉዳዮች ላይ ያላቸው ልዩነት ከተፈታ አሁን ታሪፍ ለመቀነስ የተላለፈው ውሳኔ ቋሚ ይሆናል ብዬ አምናለሁ። ሙሉ በሙሉ ከውዝግብ እንወጣለን ማለት ግን አይደለም። ፕሬዚዳንት ዶናልድ ትራምፕ ከቻይና በብዛት በምናስገባቸው መድኃኒት ለማምረት በሚያስፈልጉ ግብዓቶችን በመሳሰሉ ሌሎች ምርቶች ላይ ታሪፍ ስለመጣል እያወሩ ነው። በሀሳባቸው ከገፉበት እንደገና ታሪፍን በመጨመር ከቻይና ጋር ያለውን ግንኙነት ያሻክረዋል። ዶናልድ ትራምፕ በቻይናና በአሜሪካ መካከል ያለውን የንግድ ሚዛን ጉድለት በታሪፍ ማስተካከል ይፈልጋሉ። ፕሬዝደንቱ በበርካታ ሀገራት ላይ የተለያየ መጠን ያለው ታሪፍ ሲጥሉ ቅንጡ የእጅ ስልኮች፣ መድኃኒቶችና ተሽከርካሪዎች የሚያመርቱ ፋብሪካዎች ወደ አሜሪካ በመመለስ የሀገራቸውን ኢኮኖሚ እንደሚያጠናክሩ ለሀገራቸው ሰዎች ቃል ገብተው ነበር። አሜሪካውያን እንደ አደንዛዥ እጽ የሚጠቀሙበት ፌንታኒል የተባለ ገዳይ መድኃኒት ከቻይና ወደ ዩናይትድ ስቴትስ እንዳይገባ ለማቆም 20 በመቶ ታሪፍ ጥለዋል። ቻይና መድኃኒቱን ለማምረት የሚያስፈልጉ ግብዓቶች ላይ ጥብቅ ቁጥጥር እያደረገች ቢሆንም እስካሁን ትራምፕ በውጤቱ ደስተኛ አይመስሉም። የቻይና ውጭ ጉዳይ መስሪያ ቤት ቃል አቀባይ ፌንታኒል የአሜሪካ እንጂ የቻይና ችግር አይደለም፣ ኃላፊነቱም በራሷ በአሜሪካ ትከሻ ላይ ይወድቃል በማለት ተችተዋል። ትራምፕ በቻይና ላይ ብቻ ሳይሆን ካናዳና ሜክሲኮን በመሳሰሉ የአሜሪካ ጎረቤቶች ላይ ጭምር የጣሉት ታሪፍ ምን ያክል ያቀዱትን እንደሚያሳካ የሚታይ ይሆናል። ማርኩስ ኖላንድ ግን ዶናልድ ትራምፕ ቀድሞም ሊገጥሙት ከማይገባ ግብግብ እየሸሹ እንደሆነ ይተቻሉ። ይህ በከፊል በራሳቸው ያደረሱትን ጉዳት ለማዳን የሚደረግ ነው። በቻይና ላይ 145 በመቶ ታሪፍ የሚያስጥል ምክንያት አልነበረም። ከዚህ ዘወር ማለታቸው በጣም ጥሩ ነው። የዓለም የስቶክ ገበያ ተሟሙቋል። ነገር ግን ይህ መጀመሪያም ሊገጥሙት ከማይገባ ድብድብ መሸሽ ነው። አድማጮች፣ የዛሬው መሰናዶ ጠናቀቃ። እሸቴ በቀለ ነኝ። ጤና ይስጥልኝ።